ምላሷ ሊሰበር አልቻለም። ተንኮሏና ምላሷ አሁንም ተኝታ ያለ ሴራዋም እንደቀጠለ ነው። አሁን ላይ ሔዋንን ከህይወቷ ለማስወጣትና እንዲሁም ዴብን አሳምና ወደ ቤቷ ለማስገባት ወይም ደግሞ ከቤቱ ለመቀጠል ዴብ አሁን ላይ ምንም ቢሆን ሮዛ ስለተጎዳች ከጎና ሆኖ እያገዛትም ይገኛል። ስለተሰበረችና እንዲሁም ደግሞ የኔን ልጅም ይዘሽ ነው ይውሎ አደጋ የደረሰብሽ በማለት አሁን ላይ እያዘነላት ቢሆንም ነገር ግን ደግሞ ሮዛ አሁን ላይ የእሷ ተንኮልና ሴራ ቢቀጥልም ግን ደግሞ ዴብን ምንም ነገር ከውሳኔው ሊያስቆመው አይችልም። ዴብ አሁንም ቢሆን ሮዛን ወደዛ ማስወገድ ወይም ደግሞ መለያየት ከእሷ ጋር መኖር እንደማይፈልግም ነግሯታል በተደጋጋሚ። አሁንማ በቃ የሚያስቆየኝም ልጄ ነበረ። አሁን ላይ ግን ልጄንም በጉጉት ስጠብቀው የነበረውን አጥቸዋለሁ። ስለዚህ ከአንቺ ጋር ምንም ነገር የምከራከርበትና እንዲሁም ደግሞ የምቃጠልበት ጊዜ የለኝም በማለት ለሮዛ ማስጠንቀቂያ ሰጥቷታል። ሮዛም ግን አሁን ላይ ታማም እያለ እናቷ በቃ አንቺ ዴብን ማሳመን አለብሽ፣ ዴብ ደግሞ አሁን ላይ መሰበርሽና እንዲሁም ደግሞ እጅሽ መጎዳቱ ለአንቺ ጥሩ ነው በጣም ብላም ትላታለች። ይህ ደግሞ ምን ማለት ነው ብላም ስጠይቃትኝ፣ አዎ ዴብ ለማንኛቸውም ለተጎዱ ሰዎች ለማዘን ልቡ ሩሩ ነው። እናም ስለዚህ ደግሞ አንቺ ደግሞ ይህንን ነገር ስለሆንሽ ስለዚህ ያዝንልሻልም ያስብልሻልም። እናም ይህን ነገር ደግሞ አትጥዩ በማለት ትመልስላታለች። ሮዛም ዴብ አሁን ላይ ልቡ ሻክሯል፣ እናም ደግሞ እንደ ድሮ አይደለም በማለት ትመልስላታለች። ሮዛና እንዲሁም ሔዋን አሁን ላይ ተፋጠው ቢኖሩም ግን ደግሞ ሔዋንም አሁን ላይ ሮዛ ጉዳት ስለደረሰባትና እንዲሁም ደግሞ ባሳለፈችው ችግር ወይንም ደግሞ ተንኮሏም እንዳለ ሆኖ ግን አደጋው ሲደርስባት ሮዛን እኮ አተናት ነበር። ስለዚህ አሁን ላይ ከጎኗ ልንሆን ይገባል፣ እሷ ብትከፋም እኛ መግፋት የለብንም በማለት ዴብንም ታሳምነዋለች። ሎሊትም ላይ ከጎኗ ሁና ብታግዛትም ግን ደግሞ እንደተኛችም ከአቶ መሰለ ጋር ሆና ሎሊትን ለማጥመድና እንዲሁም ደግሞ የሎሊት ቤተሰቦች እንዲጎዱ እንዲሁም ሎሊት ከዚህ እንድትሄድላት የምትፈልገው ሮዛን አሁንም ቢሆን እሷ ነች የምታነሳትም ሆነ የምትጥላት። ዳዊትም በጣም ከባድ ውሳኔ ወስኗል። አቶ መሰለም እንዲህ እንዳረገ እያለ ግን ደግሞ የአቶ መሰለን ነገር ሳናበቃ አሁን ላይ ሌላ ችግር መጥቶብናል። ሉሊትን የሆነ የሚያስፈስፍሳ ሰው አለ። ስለዚህ ለሉሊት ልንደርስላት ይገባል በአንቴኑ ብሎ በአንቴኑን በጣም ተናዶና ተበሳጭቶም ይለዋል። በአንቴኑን ግራ በመጋባት ቆይ ግን ደግሞ ምንድነው እያወራህ ያለው ዴብ ብሎም ይጠይቀዋል። እናም ግን አሁን ላይ ሉሊትን ያወራት ያለና እንዲሁም ደግሞ እያታለላት ያለ ሰው አለ። ስለዚህ ለሉሊት ልንደርስላት ይገባል ብሎም ይለዋል። ይህ ማለት ዳግም ነው። ዳግም ውሸቱን ዋሽተው ዳግም እባላለው እንዲሁም ደግሞ ሁሉን ነገር ደብቆ ስለተዋወቃትኝ አሁን ላይ ሁሉንም ነገር ደርሶበታል። ነገር ግን ደግሞ ሉሊትን የማታውቀው ሚስጥር አሁንም ቢሆን ግራ ተጋብታለች። ልጁ እኮ በሰዓቱ አግዞኛል። እኔ በወደኩበት ሰዓት ከጎን የሆነ ሆስፒታል የሚወሰደኝ እሱ ነበረ። ደግሞ ወንድሜ ከዚህም በፊት ነግሬሃለሁ፣ አንተም ደግሞ አመሰግናለሁ። እንዲሁም ደግሞ ተገናኝተን ቢያንስ እንኳን ለእህቴ ያረክላትን ውለታ መመለስ አለብኝም ስትል ነበረ ብላም ትለዋለች። አዎ ግን ደግሞ ይህ ሰው ውሸታምና እንዲሁም ደግሞ አጭበርባሪ ነው። ከዛም ውጭም ደግሞ ከሮዛ ጋር የማይሆን ግንኙነት ነበራቸው። እናም ደግሞ እኔንም ደግሞ ገንዘቤን ሙልጭ አድርጎ በልቶኝ ክዶኛል ብለውም በአንቴኑ ለሉሊት ይነግራታል። ሉሊትም ግራ በመጋባት ቆይ ግን ምንድነው ወንድሜ እያወራህ ያለኸው? እኔ ምንም ነገር የማውቀው ነገር የለም በማለትም ይነግረዋል። አቶ ተሰማም አሁን ላይ ሉሊትን ይዤ ሄዳለሁ በማለት በተለይ ደግሞ ሉሊትን እባክሽን ሉሊት የኔ ሙሽራ ከኔ ውጭ ማንም ሊከባከብሽ አይችልም። ደግሞም እንደ ንግስት ሁኝልኝ እባክሽን ልለምንሽ። ለምንድን ነው ግን እኔ ሴት አጥቼ መስለሽ ወይ አንቺን የማሰደው? ግን ደግሞ አንቺን እኔ ስለምወድሽ ነው ብሎም ይላታል። ሎሊትም ደግሞ ይህንን ያናደዳትና ያበሳጫት የአቶ መሰለ
መልስ ነበረ። ቆይ ግን እኔ እናንተ መቼም ቢሆን አንድ ላይ ልንሆን አንችልም፣ እንዲሁም ደግሞ አንተን ላፈቅርም ሆነ ላገባህ አልችልም ብላም ትመልስለታለች። ለምን ምን ሆነሽ ነው? ይኸውልሽ በጣም ብዙ ሰዎች እኮ እኔን ይፈልጉኛል፣ የት ላግኝ ነው የሚሉኝ፣ ነገር ግን ደግሞ እኔ አንቺ ስለፈለግኩ ነው እንጂ ብሎም አቶ መሰለም ይላታል። ሎሊትን በፍጹም መቼም ቢሆን እኔ ከአንተ ጋር ከምኖር ሞቴን እመርጣለሁም ትለዋለች። ይኸውልሽ ወደድሽም ጠላሽም ካሁን በኋላ ከኔ ጋር ነው የምትወኝ። ምክንያቱም ደግሞ እናትና አባትሽ አሳልፈው ሰጥተውሻል። ለዚህ አባትሽ ደግሞ ሰጥቶኛል፣ ውሰድ ብሎኛል። እናም ይህንን እወስዳለሁ፣ ያለያ ግን ደግሞ ቤተሰቦችሽን አሳጣሻለሁ ብሎም ይላታል። የፈለግከውን ነገር ማድረግ ትችላለህ ብሏም ትለዋለች። ይኸውልህ ሉሊት ደግሞ የሉሊት ቤተሰቦች ምንም ቢሆን ከፍለው የማይጨርሱት ገንዘብ አለባቸው። በዛም ምትክ ነው ሉሊትን እየተሰጠውት በማለት ለዳዊትም ይነግረዋል። ዳዊትም የፈለግከውን ብር እኔ ልሰጥህ እችላለሁ፣ ሉሊትን ግን ደግሞ ከትምህርቷና ከህይወቷ ልታመሰቃቅላት አትችልም ብሎም በጣም ተናዶም ይናገረዋል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። ትንሿ ሙሽራ ሮዛ ሁሉም ነገር ምስቅልቅል እያለባት ቢሆንም ነገር ግን ደግሞ አሁንም እንደተኛች ምላሷ ያልተሰበረው ሮዛ ግን አሁንም ተንኮሏን እንደቀጠለች ነው። በተለይ ደግሞ ዴብን እንዲዚህ ተሰብሬ በማለት ወይም ደግሞ እሱን በማሳዘን አሳምና እዛ እሱ ልብ ላይ ለመግባት የምትፈልገው ሮዛ አሁንም ግን ደግሞ የዴብን ልብ በፍጹም ልታገኘው አልቻለችም። ውድ ቤተሰቦቼ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትርሱ። በየጊዜው በየሰዓቱ አዳዲስ ቪዲዮዎችን ይዘን እንቀርባለን። ውድ ፋሚሊዎቼ እንግዲህ ይህ ቻናል በጣም ቀዝቅዟልና እባካችሁን ሼር እያረጋችሁ እንዲሁም ሰብስክራይብ እያረጋችሁ አበረታቱን። ቀጥታ ወደ ቪዲዮ። ሉሊት አሁን ላይ ችግር ውስጥ ገብታለች። አሁን ላይ የምታደርገውም ጠፍቷታል፣ ግራም ተጋብታለች። ከጎኗም ሔዋን የለችም። ከዚህም በፊት ሔዋን ነበረ ሁሉን ሚስጥር እየነገረቻትና እንዲሁም ደግሞ ይህንን ፈተና ችግር ታልፊዋለሽ፣ ቆይ ግን ተረጋጊ በማለት በጣም ብዙ ጊዜ እየጠየቀቻትና እንዲሁም ደግሞ እያደረገች የነበረው አሁን ላይ ግን በጣም ከባድና እንዲሁም የማትወጣበት ችግር ገብታለች። በዛ ላይ አቶ መሰለ እንዲሁም ደግሞ ሌላኛው ዳግም አሁን ላይ ውሸቱን ዋሽቶ ስሙን ቀይሮም ስለተዋወቃት ሉሊትን አላስቀምጣት ወይም ደግሞ አላስኬዳት እያለ ነው። እናም አሁን ላይ ዴብን መጉዳት ትፈልጋለሁ፣ እናም ወንድምሽን እንድጎደው ተባበሪ ሲላትኝ ሉሊትን በፍጹም ይህን ነገር መቼም ቢሆን ላደርገው አልችልም፣ በወንድሜ ላይም አመፅ አልዘረጋበትም ትላለች። ዳግም ወይም ደግሞ ባርኮን የሚባል ሰው ግለሰብ ወይም ደግሞ ይህንን የተናገረው ሉሊትን ለማሳመን ቢሞክርም ሉሊት ግን ደግሞ ስልኩን ጆሮ ላይ ነበር የዘጋችበት። ቆይ ግን ምንድነው የሰማሁት ነገር ብሎ ዴብን በጣም ተናዶና ተበሳጭቶ ሉሊትን ይጠይቃታል። ሉሊትን በድንጋጤ ምንም ነገር አልሰማህም ወንድሜ በማለት ለማስተባበል ትፈልጋለች። ነገር ግን ደግሞ ዳዊት የሰማው ነገር በጣም በተለይ ደግሞ በቀል ስለሆነ ስለዚህ እቺ ልጅ የማይሆን ችግር ውስጥ እየገባች ነው፣ ቆይ ግን ምን ሆና ነው በማለት ነበረ። እናም ሉሊትን ንገሪኝ ምንድነው እየተፈጠረው ነገር ብሎም ይላታል። ሲያስገድዳት ግን ደግሞ ከዚህም በፊት እያገዘኝ ወይም ደግሞ እኔ ራሴን ስቼ የወደቅኩ ሰዓት ሆስፒታል የወሰደ ልጅ ነው ዳግም ነው ብላም ትላለች። ይህን ስም አውቀዋለሁ ልበል ብሎም ይላታል። እኔ አላቅም፣ ልታቀውም ላታቀውም ትችላለህ፣ ነገር ግን ደግሞ እኔም በሰዓቱ አግዞኛል እና በዚህ ምክር ነው የምንተዋወቀው ብላም ትለዋለች። እንዲሁም ቆይ ይህን ነገር ግን ማቆም አለብሽ ይላታል። ቆይ ግን ምን ፈልጎ ነው እንደዚህ የሚሆነው? ይህ ሰው እንዳይጎዳሽ ጥንቃቄ ማድረግ አለብሽ ሉሊት ብሎም ዳዊት ማስጠንቀቂያ ይሰጣታል። ሉሊትም ምንም ነገር እንደማያደርግና እንዲሁም ደግሞ ግን ባለውለታዋ እንደሆነም ትነግረዋለች። ይህ ባለውለታ እንጂ ሌላ ነገር ምንም ነገር የለንም፣ ግን ደግሞ እሱ ያለኝን እኔ